ሰላም እንዴት ናችሁ? የቻናሌ ተከታዮች ደህና ናችሁ? እኔ ጋለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሁሉ ሰላም ነው? እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ሐረግ ድራማ ክፍል 101 ላይ ይዤላችኋለሁ። እንግዲህ 101 ላይ አቤልና ዳጊ እንግዲህ ሊጣሉ ሊደባደቡ ሲሉ ገንዬ እየሮጠች ትመጣና ሁለቱን ታገላገላቸዋለች። ዳጊም እንግዲህ አቤልን አፍህን ዝጋ ይለዋል። አቤላም ባልዘጋ ምን ታደርገኛለህ ብሎ አሁንም ሊማቱ ሲል ገንዬ እባክህ ዳጊ ከዚህ ልጅ ጋር አትጣላ ትለዋለች። አቤል እንግዲህ በጣም እየተፈታተንከኝ ነው፣ እናት ግን ከዚህ ግድን ይዘህ ጥፋ ይለዋል። ገንዬም ቢፈታተንህ ምን ልታመጣ ነው ትለዋለች። አቤላ እንግዲህ ትንሹ ያፌት ነው። ልክ ነገረ ስራው እንደ ያፌት ነው፣ ተንኮል ብቻ። ገንዬም አቤላን ትገፈትርና በልቶለ ከዚህ ጥፋ አፍጥነው ትለዋለች። ገንዬም አቤላ ሙልጭ አድርጋ ትሰድብና ልጇን ወደ ቤት ይዛው ትሄዳለች። ናኦል እንግዲህ እናቱን ያፋጣታል። እናቱ እንግዲህ ወንጀለኛ ናት። ምክንያቱም እንደ ያፌት ነው፣ ህገወጥ ነገር ነው የምትሰራው። ናኦል እናቱ የምትሰራውን ሁሉን ነገር ያውቅባታል። ምክንያቱም ሁሉን ማለት የምታመጣው መድኃኒቶችም ይሁን ቀን ያለፈባቸው እንዲሁም ደግሞ ሴቶችን እንደምትሸጥ ሁሉን ነገር ስለሚያውቅ እስኪ መልሽልኝ እያለ እናቱን ያፋጣታል። ናኦልም እንግዲህ የኔ አባት ነው ወይ በአንቺ አፍ የማይረባ ተብሎ የሚሰደብ ይላታል። እንግዲህ የናኦል እናትም ናኦልም እንግዲህ ዳራ እንዳትሰማ እንግዲህ ዘወር ዘወር እያሉ ነው የሚያወሩት። ግን የናኦል እናት ግን ልትመልስለት አልቻለችም። ናኦልም እናቱን ትንሽ አታፍሪም ወይ? ትንሽ እንኳ አታፍሪም? አባቴን እንደዚህ የመናገር ሞራል አለሽ ወይ ይላታል። እንዴት ከዚህ ቦታ እንደደረሽ ታውቂዋለሽ ወይ? እስኪ ንገሪኝ ይላታል። እናቱም እንግዲህ እንደዚህ እኮ ለማለት እኮ ፈልጌ አይደለም ትለዋለች። ነገር ግን ዲያራ ተደብቃ የሚያወሩትን በሙሉ ትሰማቸው ነበር። ናኦልም እናቱን እና ታዲያ ምን ለማለት ነበር የፈለግሽው ይላታታል። ናኦልም ትሰሚኛለሽ ወይ እማዬ፣ እኔ አንቺ የምትሰሪውን ኃጢአትና ወንጀል ታግሻለሁ ይላታል። እና ታግሼ እየኖርኩ ነው። ነገር ግን አባቴ በወጣበት እንደቀረ ያደረግሽ እና ታዲያ እንደወጣ እኮ ነው ያስቀረሽው። ለዛ ነው የማይረባ ልጅ የምትኙ ወይ ይላታል። ዳያራም እንግዲህ አባቴን እማዬ ናት የገደለችው ትልና ራሷን ትስታ ወደ ክላሷ ትገባለች። የናኦል እናት እንግዲህ በቃ እኔን እንደዚህ የመናገር ሞራል የለህም ትለዋለች። ናኦልም እንግዲህ ተይ እባክሽ እኔ መብት የለኝም እንዴ ይላታል። እና ታዲያ እንዴት ብናገር ነው መብት የሚኖረኝ ብሎ ይጠይቃታል። እንግዲህ እናቶቶ ነገር ግን የናኦል እናት ይቅርታ ብላ እንደመጸጸት የማበላህ የማለብስህ እንዲሁም ደግሞ የምትሰራው ስራ የሰጠው እኔ እኮ ነኝ። ስለዚህ እኔን የመናገር አቅም የለህም ትለዋለች። እና ከሁሉም በላይ ደግሞ ከማንም በላይ እንዲትኖር ያደረግኩ እኮ እኔ ነኝ ትለዋለች። ናኦልም እንግዲህ እናቱን እውነት ለካ አንቺ ነሽ ወይ የምታኖረኝ ይላታል። እና በዚህ እርካሽ ስራሽ ነው ወይ ቀኑ ያለፈባቸውን ሀገር ውስጥ እያስገባሽ እና ህዝብ ስለጨረሽ ነው ወይንስ ደግሞ አደንዛዥ ስለምታዘዋው ወይስ ደግሞ ሴቶችን ይላታል። እና ሴቶቹን በህገ ወጥ መገያው ስለምትሸጪ እና ተይኝ አታሳብቂ ብሎ ጥሏት ይሄዳል። የዳያራ እናት እንግዲህ ያላሰበችው ስለሆነ ትደነግጣለች። እና ለዳያራ እናት እንግዲህ ደውሎ ዳያራ ትምህርት ቤት አልሄደችም ይላታል። ለምን ብላ ትጠይቀዋል። አይ ወዲያውኑ በሌላ አቅጣጫ ጠፍታኛለች ይላታል። ስልኳን ስትደውል አላነሳችላትም። የዳያራም እናት ቆይ ስትመጪ የሄድሽበትን ቦታ ትናገሪያለች ትላለች። ነገር ግን ዳያራ ክላሷ ውስጥ ነው ያለችው። ምክንያቱም ያወሩትን በሙሉ ሰምታቸዋለች። ቤዛን ልጁ እንዴት ነው ትላታለች። ቤዛ የትኛው ልጅ ብላ ትጠይቃታለች። ፂም አብሮሽ የነበረው ልጅ ነሃ ብላ ትጠይቃታለች። ቤዛም እየሳቀች ምን ይሆናል ደህና ነው ትላታለች። አይ እኔ
እባክሽ እሱን አይደለም ትላታለች። ምን እንደምጠይቅሽ በጣም ገብቶሻል ትላታለች። ቤዛም በጣም የሚያሳዝን ልጅ ነው፣ ጥሩ ልጅ ነው፣ ብቻ ከቤተሰቦች ጋር ጥሩ ግንኙነት ያለው አይመስለኝም ትላታለች። እና መናገር የማይፈልገው ብዙ የደረሰበት ነገር ያለ ይመስለኛል ትላታለች። ፂም እውነት ሲታይ ግን እንደዛ እኮ አይመስልም ትላታለች። እና ደግሞ ሲታይ ደግሞ ደግ ልጅ ይመስላል ትላታለች። ፂ ደግሞ ማለቴ ቤዛ አዎ በጣም ጥሩ ልጅ ነው ትላለች። ፂም ነገሩ ወደሽዋን እንዴ ብላ ትጠይቃታለች። ቤዛም አልጥለውም ግን ትላለች። ግን ደግሞ ወድጀዋለሁ ማለት አይደለም ትላታለች። እንደዛ እኮ ነው የሚባለው ብላ ትሰቅባታለች። ቤዛ ደግሞ ምን እያልሽ ነው ትላታለች። እና ምን ለማለት ፈልገሽ ነው ትላለች። አይ ምንም ትላለች። ዳጊ ገንዬን እማዬ ግን ለምን እንደዚህ ታደርጊያለሽ እያለ ይቆጣታል። ሳይሻልሽ ለምን ወጣሽ ይላታል። ገንዬም ምን ላርግ ብለህ ነው ልጄ ትለዋለች። እና ልጄ እኮ በጣም ስለናፈቀች ነው እኔ ከዚህ መጥቼ ቁጭ አልኩ ትላለች። አይኗን ባየው ብዬ ነው ስትል ዳጊ እና ታዲያ በዚህ መንገድ ነው ተደብቀሽ ነው ወይ ልጅሽን ማየት የምትችይው? ቢያንስ ለእኛ እንኳን አታስቢም ብሎ ይጠይቃታል። ገንዬም አስባለሁ እኮ ልጄ፣ ግን ደግሞ ልጄ ናፈቀችኝ ትለዋለች። እናንተም ትመጣለች እያላችሁ ዝም አላችሁ እና ታዲያ እኔ ምን ማድረግ አለብኝ ትላለች። እንግዲህ ገንዬ እንግዲህ ቁጭ የምትለው ልጇን ኤፍራታን ለማየት ነው። ሐኪም እንግዲህ እማዬ በቃ አታልቅሽ ይላታል። ከዛ ቢኒያም እየሮጠ ይመጣል። ቢንያምም ገንዬ ምን ተፈጥሮ ነው ዳጊ ገንዬ ምን ሆናለች ብሎ ይጠይቀዋል። ይህም አይ አትደንግጥ ምንም አልሆነችም ይለዋል። እና ታዲያ ካጠገቧ ከሆንክ ለምን ከሰው ጋር ነው ያልከኝ ለምንድን ነው ይለዋል። በስልክ እያወራኋት ነበረ፣ በመሀል ግን የአቤልን ድምፅ ስሰማ ነው እየሮጥኩኝ የመጣሁት ይላል። ቢንያምን ማለት አቤል ደግሞ ከዚህ ምን ሊሰራ ይመጣል ይላል። ዳጊም እኔ እንጃ አላወኩም ይለዋል። ቢንያምን ከገንዬ ጠጋ ብሎ ቁጭልና ገንዬ ለምንድን ነው እንደዛ ያደረግሽው? ለምን ከቤት ወጣሽ? ይላታል። እና ደግሞ ለምንድን ነው ያዘንሽው? እስኪ ንገሪኝ ይላታል። ያኔ የማይረባ ተናግሮሽ ነው አይደል ይላል። ገንዬም አይ እሱ ምንም አላለኝም እና ታዲያ አመመሽ እንዴ እያላት፣ እንደ አጋጣሚ ደግሞ ናታን እየሮጠ ይመጣና ቢኒ ምን ተፈጥሮ ነው ይለዋል። ናታንም ገንዬ ምንድን ነው የተፈጠረ ብሎ ይጠይቃታል። ከዛ አይ ዳጊም ምንም አልሆነችም ደህና ነች ይላቸዋል። ሳትደናገጥ ይለዋል ዳጊ። ናታንም እና ታዲያ ገንዬ ከዚህ ምን ትሰሪያለሽ ይላታል። ናቲም በፍራቻ አይ እንዲሁ ለመሸጥ ወጥታ ነው ይለዋል። ናታንን ቢኒ ቆይ ይህን ነገር እንድታስተዋት ነግሬህ አልነበረ ይላል። ናታንም እንዴት መንገድ ላይ ወጥታ እንደዚህ ቁጭ ስትል ዝም ትላታለህ ይለዋል። ገንዬ እንዴት ይህን ነገር ምርጫሽ ታደርጊያለሽ ብሎ ናታን ይጠይቃታል። ቢንያምን ምንም ብነግራት እኔ ልትሰማኝ እኮ አልቻለችም ይለዋል። እና ቤተነሺ ገንዬ ከዚህ መሄድ አለብን ይሏታል። በድጋሚ እንደዚህ ነገር እንዳታደርጊ የሚያስፈልገውን ነገር ደግሞ እኛ እናሟላለን ይላታል ናታን። ገንዬም በቁጣ የሚያስፈልግሽን ሁሉ ነው ያልከኙ፣ ስለዚህ የሚያስፈልገኝ ያው ኤፉዬ ናት የምታስፈልገኝ፣ እሷን አንጣልኝ ትለዋለች። እና እሷን አንጣልኝና አሳየኝ ትለዋለች። ናታንም እባክሽ ገንዬ እንደዚህ አትበይ ይላታል። ስለዚህ ያንቺ እንደዚህ መሆን የሚያመጣውም ምንም ነገር ለውጥም የለም ተይ ተረጋጊ ይላታል። ገንዬም ናታንን አየህ ሁሉ ጊዜ ወደ ኋላ ትሸሻለህ፣ ሁላችሁም አንድ ናችሁ ትላቸዋለች። እናንተ እኔን መቼም አትረዱኝም ትላቸዋለች። ከዛ ዳጊ እርማዬ ተረጋጊ እየተቆጣሽ እኮ ነው ያለሽ ይላታል። ናታንም ልክ ነሽ እኮ ገንዬ የተናገርሻቸው በሙሉ ይላታል። እና ግን አሁን ላይ ብዙ ልነግርሽ የማልችላቸው ነገሮች አሉ ይላታል። ገንዬ ልክ ነህ ትለዋለች። በቃ አሁን ተውኝ፣ ምንም አትከለክሉኝም፣ ልጄ ስትወጣና ስትገባ ማየት እፈልጋለሁ ትላቸዋለች። እና ባክሽ ተነሺ ቢያንስ በሌላ ምክንያት እንድታገኛት
እናደርጋለን ሲሏት ገንዬ በስተመጨረሻ እሺ በቃ ምን አደርጋለሁ እናንተ ካላችሁ ትላቸዋለች። እንግዲህ ሉሊት እንግዲህ ያፌት ላኪልኝ ያላትን ቤቱን ውጩንም ፎቶ አንስታ ልትልክ እሺ አለቃ እንግዲህ ልላክልህ ምን እንደሚታይህ አላቅም ትላለች። ከዛ ፂና ቤዛ እየሳቁ ሲመጡ ስልኳን ታስቀምጣለች ደንግጣ። ሉሊት ቤዛንና ፂ እናንተ ቅድም በር ዘግታችሁ ስታወሩ የነበረው እኔ እንዳልገባ ነው አይደለ ትላቸዋለች። ቆይ ምን እያወራችሁ ነበር ትላለች። ከዛ ፂ ምን እያወራን ነበር ልንገርችም አንቺ እንዳትገቢ ካልፈለግ ስለ አንቺ እያወራን እንደሆነ አይመስልሽም ትላታለች። ከዛ ሉሊት ፂን አንቺን የጠየቀሽ የለም አትሞጣሞጪ ትላታለች። ፂ ግን እኮ እኔን እያየሽ ነው ያወራሽው፣ በዛ ላይ ደግሞ ቤዛ ሳትሆን በሩን የዘጋችው እኔ ነኝ እኮ የዘጋው ትላታለች። ሉሊት አውቄው ነበር ቤዝዬማ ከኔ ላይ ጨክና በር አትዘጋብኝም ትላለች። እዛ ቤዛ በቃ ዝም በሉ ትላቸዋል። በመሀል ላይ እንግዲህ የሉሊት እንግዲህ ያፌት ስልክ ይደውልላታል። ከዛ ሉሊት ፈጣሪ ወይ ምን አፈጣችሁ ታዩኛላችሁ፣ በቃ እኔ ወደ ስራ ልሄድ ነው ትላቸዋለች። እዛ ቤዛ በዚህ ሰዓት ደግሞ ወደየት የምን ስራ ነው የምትሄጂው ትላታለች። በዛ ላይ ደግሞ በደንብ አልተሻለሽም ለምንድን ነው የምትወጪው? ከዛ ሉሊት ኧረ እባክሽ ከዚህ ቤት አስቀምጠሽ እኔ ቤት ጠባቂ ልታደርጌ ነው ወይ? እናንተን እኮ አየኋቸው አንድ ቀን እንኳን ወጥተን እንዝናና ሳትሉኝ እኔን ነው ቤት የምታስጠብቁኝ ትላቸዋለች። ከዛም አላውቅሽ መሰለሽ ትልና ቦርሷን ይዛ ወደ ውጭ ትወጣለች። ከዛ ቤዛ በቃ አሁንማ ተሻላት ውጭ ውጭ እያለች ቀጣይ ደግሞ ምን ይዛብን እንደምትመጣ እኮ አናቀም ትላለች። ከዛ ምን በአሁኑ እንደው ምላሷን ቆርጠው በላኩልን ትላለች። ከዛ ቤዛ ትስቅባታለች። እረ ፂ ግን በጣም ታናድሻለች አይደል ብላ ትጠይቃታለች። ግን እኮ አንቺ በፊት እንኳን ለሉሊት ይቅርና ለማንም እኮ ግድ አይሰጥሽም ነበር ትላታለች። ፂም እንግዲህ ያው እንግዲህ ከመርሳቴ ጋር አብሮ የመጣ ይሆናል ትላታለች። ወደ ያፌት ቤት ስንሄድ በር ያንኳኳችው እንግዲህ የአቤላ እናት ናት። ከዛ ኤፍራታ ከፍታላ በሩን ግቡ ትላቸዋለች። የአቤልም እናት እንግዲህ ወደ ቤት ትገባለች። የአቤልም እናት ኤፍራታን እንዴት ነሽ ታዲያ ትዳሩን ለመድሽ ወይ ትላታለች። ነገሩ ሲያዩሽ ቁም ነገረኛ ነች ትላታለች። ኤፍራታም አዎ ትላታለች። ከዛ ኤፍራታ ቡና ወይስ ሻይ ትፈልጊያለሽ ስትላት የአቤል እናት እንግዲህ ነይ እስኪ ቁጭ በይ ምንም አያስፈልገኝም ትላታለች። የአቤል እናት የልጄ ነገር እኮ ሲያስጨንቀኝ ነው የመጣሁት ትላለች። ኤፍራታም አይ በቃ ቡና ላፍላለሁ ስትላት የአቤላም እናት እሺ እንግዲያውንስ ትላታለች። እንግዲህ አቤል ይመጣና እናቱ ምን እያረክ ነው ከዚህ ስትለው የአጎቴ ሚስት ከዚህ ብቻዬን ከመሆን ተቀመጥ ብላኝ ነው ይላል። ከዛ ኤፍራታ ረዝጊው ምን አይነት ውሸታም ነው ይላል። እየተንቀጠቀጠ አጎቴ ከዚህ ተቀመጥና ስራ ታግዘኛለህ ብሎኝ ነው ይላል። አይደለም እንዴ ያጎቴ ሚስት ይላታል ኤፍራታ። ኤፍራታም አዎ ትላለች።